ቤተር ኮል ሶል የተሰኘውን ታዋቂ ተከታታይ ፊልም ተመልክታችሁ ታውቃላችሁ? በፊልሙ ላይ ዋናው ገጸ ባህሪ ጂሚ የቢንጎ ኳሶችን በመቀየር ሲያጭበረብር የምናይበት ትዕይንት አለ። ብዙዎቻችሁ ይህ የፊልም ድርሰት ብቻ ሊመስላችሁ ይችላል። ነገር ግን እውነታው ከዚህ የተለየ ነው። ይህ የፊልም ትዕይንት በእውነተኛ ሕይወት ከተከሰተና ዓለምን ካስገረመ አንድ ትልቅ የሎተሪ ማጭበርበር የተወሰደ ነው። ዛሬ በቴሌቪዥን መስኮት እያየ ነው በሚሊዮን የሚቆጠሩ ሰዎችን አይን በማታለል የተፈጸመ ያንን አስገራሚ ታሪክ ይዤላችሁ ቀርቤያለሁ። ታሪኩ የሚጀምረው ኒክ በሚባል ሰው ነው። በታሪካችን መጀመሪያ ላይ ኒክ የ61 ዓመት ጎልማሳ ሲሆን የሚኖረውም በፔንሲልቬኒያ ግዛት ፒትስበርግ ውስጥ ነው። ኒክ በከተማ ውስጥ በጣም የታወቀ ሰው ነው። ለብዙ ዓመታት በሬዲዮና በቴሌቪዥን ጋዜጠኝነትና አቅራቢነት ስለሰራ ፊቱ ለማንም እንግዳ አይደለም። ሁሉም ሰው ኒክን ያውቀዋል፣ ሁሉም ሰው ያምነዋል። እንደ አውሮፓውያን ዘመን አቆጣጠር በ1977 ኒክ በሚሰራበት የቴሌቪዥን ጣቢያ አንድ ትልቅ እድል ተከሰተ። የፔንሲልቬኒያ ግዛት በየቀኑ የሚወጣ የሎተሪ ዕጣ ጀመረ። ኒክ የሚሰራበት ጣቢያ ደግሞ የዚህን የሎተሪ ዕጣ በቀጥታ ስርጭት የማስተላለፍ መብትን አሸነፈ። ጣቢያው ታዲያ ይህን ፕሮግራም ለማቅረብ ከኒክ የተሻለ ማን አለ በማለት እሱም መደበኛ አቅራቢ አድርጎ መደበው። በየምሽቱ ኒክ በቴሌቪዥን መስኮት ብቅ ይላል። ከጀርባው ደግሞ ቁጥር የተጻፈባቸው የፒንግ ፖንግ ኳሶችን የሚፈናጠርባቸው 3 ግዙፍ ማሽኖች አሉ። ኳሶቹ ሲመረጡ ኒክ በደስታ ያነባቸዋል። እድለኛ ግለሰቦችም ሚሊዮኖችን ያፍሳሉ። ለኒክ ይህ ስራ በጣም ቀላልና ደስ የሚል ነበር። ዝነኛ ነው፣ ይከፈለዋል። በዚያ ላይ ደግሞ በየቀኑ ህዝብ ፊት ይቀርባል። ነገር ግን 3 ዓመታት ካለፉ በኋላ በ1980 አካባቢ በኒክ አእምሮ ውስጥ አንድ መጥፎ ሀሳብ ተጸነሰ። ኒክ በየቀኑ ሌሎች ሰዎች ሚሊዮነር ሲሆኑ እያየ እኔስ ለምን ከዚህ ሲሳይ ተጠቃሚ ያልሆንም ብሎ አሰበ። ኒክ የሎተሪውን አወጣት ሂደትና ጥበቃውን በጥልቀት ማጥናት ጀመረ። የት ጋር ክፍተት እንዳለ ደጋግሞ ፈተሸ። በመጨረሻም ያንን ትልቅ ቀዳዳ አገኘው። መጀመሪያ ያደረገው ነገር የሎተሪ ማሽኖቹንና ኳሶቹን የሚጠብቀውን የጥበቃ ኦፊሰር ወዳጅ ማድረግ ነበር። ለጥበቃው ኳሶች ወዳሉበት ክፍል መግባት ብችል ኖሮ ይህን ሎተሪ በቀላሉ መቆጣጠር ይቻላል በማለት የጥበቃውን ልብ አሸፈተው። የጥበቃ ሰራተኛውም በገንዘብ ተደልሎ የሴራው አካል ለመሆን ተስማማ። ቀጥሎም የጣቢያውን የጥበብ ዳይሬክተር ቀረበው። ምክንያቱም ልክ እንደ ዋናዎቹ ኳሶች የሚመስሉ ተመሳሳይ ኳሶችን መስራት የሚችል ሰው ያስፈልገው ነበር። የጥበብ ዳይሬክተሩም ልክ እንደ ዋናዎቹ የሚመስሉ ኳሶችን ሰራ። እዚህ ጋር ነው እንግዲህ ብልሃቱ። በእያንዳንዱ ኳስ ውስጥ በትንሽ መርፌ ላቴክስ የተባለ ቀለም በመርፌ ወጋባቸው። ይህ ቀለም ኳሶቹ መጠነኛ ክብደት እንዲኖራቸው ያደርጋል። ክብደት ያላቸው ኳሶች በማሽኑ አናት ላይ ወዳለው መውጫ መውጣት አይችሉም። ኒክ ክብደት ያልጨመረባቸው ኳሶች ብቻ ናቸው አሸናፊ ሊሆኑ የሚችሉት። ለምሳሌ 6 ቁጥር ላይ ቀለም ካልጨመረ ማሽኑ የሚመርጠው 6 ቁጥርን ብቻ ይሆናል ማለት ነው። አሁን ኳሶቹ ተዘጋጅተዋል፣ ተባባሪዎችም አሉ። ግን አንድ ችግር አለ። ኒክ ራሱ ሄዶ ሎተሪ ሊቆርጥ አይችልም። የሎተሪ አቅራቢው ራሱ ሎተሪ አሸነፈ ቢባል ህዝቡ አመጽ ነው የሚያስነሳው። ስለዚህ 2 የልጅነት ጓደኞቹን ጠራቸው። ወንድማማች ነበሩ። እቅዱን ለመንደፍ የተገናኙት ደግሞ የት መሰላችሁ? በአንድ ቤተክርስቲያን ውስጥ። ቤተክርስቲያን ውስጥ ወንጀል ማቀድ ጥርጣሬ ያመጣን በሚል ስሌት ኒክ ለወንድማማቾቹ እኔ ቁጥሮቹን አስተካክላለሁ፣ እናንተ ደግሞ በየቦታው እየዞራችሁ የሎተሪ ቲኬቶችን ግዙ አላቸው። እነዚህ ወንድማማቾች በግዛቱ ውስጥ እየዞሩ ቲኬቶችን መግዛት ጀመሩ። አንዱ ሱቅ ላይ፣ ሌላው መደብር ላይ እያሉ በጠቅላላው ከ14000 በላይ ቲኬቶችን በ14000 ገዙ። እያንዳንዱ ቲኬት $500 ሊያሸልም ይችላል። አስቡት፣ 14000 ቲኬት ሲባዛ በ$500 በሚሊዮን የሚቆጠር ገንዘብ ነው። የዕጣው ቀን ደረሰ። ኒክ አንድ የጣቢያውን ሰራተኛ ቀጥሮ ትክክለኛዎቹን ኳሶች በተመሳሳይ ያስቀየራቸው። ስርጭቱ ተጀመረ። ልክ እንደተለመደው ግልጽነትን ለማሳየት አንዲት በእድሜ የገፉ አሮጊት ከየአካባቢው ይመጡና የማሽኑን ክዳን ይከፍታሉ። በዚያ ምሽትም አንዲት እናት መጡ። የመጀመሪያውን ማሽን ከፈቱ። ኳሷ ዘለለች። ቁጥር 6። ሁለተኛው ማሽን ተከፈተ። ቁጥር 6። ሶስተኛው ማሽን፣ እሱም 6። አሸናፊ ቁጥር 66 ሆነ። ይህ የሆነው በድግምት ሳይሆን ኒክ ቀለም ያላስገባው 6 ቁጥር ላይ ብቻ ስለነበረ ነው። ወንድማማቾቹ ከገዟቸው 14000 ቲኬቶች ውስጥ 2400 ያህሉ 66 የሚሉ ነበሩ። በአጠቃላይ $1.2 ሚሊዮን አሸነፉ። በ1980 ያ ገንዘብ ዛሬ ላይ ወደ $5 ሚሊዮን ገደማ እንደማለት ነው። እቅዱ እንከን የለሽ ይመስል ነበር። ወንድማማቾቹ ቲኬቶቹን በየሱቁ እየዞሩ መመንዘር ጀመሩ። ነገር ግን ኒክ ያላወቀው አንድ ሚስጥር አለ። ወንድማማቾቹ ቲኬት ለመግዛት
እየዞሩ በጎን ደግሞ ስትሪት ሎተሪ በሚባለው ህገወጥ የቁማር መድረክ ላይ $3000 መድበው ነበር። ያ ህገወጥ ሎተሪ ደግሞ በማፊያዎች የሚመራ ነበር። ቁጥሩ 66 ሆኖ ሲወጣና እነዚህ ሰዎች ከፍተኛ ገንዘብ ሲያሸንፉ የማፊያዎቹ ደላላዎች ተጠራጠሩ። ይህ ነገር ተጭበርብሯል ብለው በማመናቸው ክፍያውን ከለከሏቸው። ከደላሎቹ አንዱ ለጋዜጠኞች ጥቆማ ሰጠ። ጋዜጠኛው ጉዳዩን አጋለጠው። ከዚያም የግዛቱ ገዢ ኦፊሴላዊ ምርመራው እንዲጀምር አዘዘ። ፖሊስ ምርመራውን ሲጀምር ሁለት ሰዎች ብቻ 14000 ቲኬት መግዛታቸውንና 2400 ጊዜ ማሸነፋቸውን አወቀ። ይህ ደግሞ በምንም ተአምር በአጋጣሚ ሊሆን እንደማይችል ግልጽ ነበር። ወንድማማቾቹ ተያዙ። ፖሊስ ሲያስጨንቃቸው ሚስጥሩን ሁሉ አውጥተው ተናገሩ። ዋናው መሪ ኒክ ነው አሉ። ኒክ ተያዘ። ፊቱ በየቀኑ በቲቪ መስኮት ለሚታየው ህዝብ አሁን የወንጀለኛ መታወቂያው ፎቶ ታየ። በመጨረሻም ወንድማማቾቹ ስለተባበሩ ከእስራት ሲያመልጡ፣ ኒክ ግን ጥፋተኛ ሆኖ ተገኝቶ ከ3 እስከ 7 ዓመት በሚደርስ ጽኑ እስራት ተቀጣ። የኒክ ታሪክ የሰው ልጅ ስግብግብነት የት ሊያደርስ እንደሚችል ትልቅ ትምህርት ነው። ዝና፣ ገንዘብና ክብር የነበረው ሰው ሁሉንም ነገር በአንድ ጀንበር አጣ። በቀጣይ ይህን የመሰሉ ለዛ ያላቸው እንዲሁም ለጆሮ የሚስማሙ ትረካዎችን ለማግኘት ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ይቆዩን።